ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቤተሰቦቼ ሰላም ናችሁ ወይ? ይሄን የመሰለ እንጀራ እንዴት እንደምጋግር ነው ዛሬ የማሳያችሁ። እስኪ እዩት። ልዩ የሆነ እንጀራ ማርያምን በጣም ምርጥ ነው። ቂጡ ራሱ እዩት እንደምታዩት በጣም በቃ ልዩ የሆነ እንጀራ ነው። የሶስት ቀን በሆነው ልክ እንደ ኢትዮጵያ አድርጌ ነው ያቦካሁት። እስከ መጨረሻው ህይወት አሰራሩን ማለት ነው። የመዲያም ቅመሞች እንግዲህ እንጀራ አያምራችሁም፣ መዲያም ቤት እየጋገራችሁ መብላት ትችላላችሁ። ሽታ ሁሉ ነገሩ ኢትዮጵያ እንጀራ ነው። እሺ ውድ ቤተሰቦቼ እርሾ እንደዚህ በጥብጫለሁ። እዚህ ጋር ደግሞ ዱቄት እያመስኩ ነው። ይሄ ሁለተኛው ዱቄት ነው፣ ነጭ ዱቄት አይደለም። ነጭ ዱቄት አይደለም ውድ ቤተሰቦቼ። ይሄ ነው በጣም ቆንጆ እንጀራ የሚሆነው ማለት ነው። ነጭም ዱቄት ቆንጆ ነው፣ ምርጥ እንጀራ ይወጣዋል። ግን ደግሞ ይሄ ይበልጥ ያምራል። ይበልጥ ይሄ ነው የሚያምረው። በቃ በጣም ነው የሚያምረው እንጀራው። እንደዚህ ምስ ታረጉታላችሁ። በደንብ ማቃጠል የለበትም። መካከለኛ ነው የምታምሱት። እንደኔ አይነት ምርጥ እንጀራ እንዲወጣላችሁ መካከለኛ ነው የምታምሱት ማለት ነው። ከዛ እርሾው እንደዚህ በእንትን ኩፍ ብሏል አሁን ማለት ነው። ይሄን አሁን አምሼ ሲበርድ ነፍቼ በዚህ አወቀዋለሁ በዚህ እርሾ እና አንድ ማንካ ጨውና ካሜራ ነው የጨመርኩበት። አንድ ማንካ ካሜራና አንድ ማንካ ጨው ማለት ነው። በጣም እዚህ ጋር በጣም ከተቃጠለ በኋላ እንጀራው ልሙቅሙቅ ይልባቸዋል። ስለዚህ መካከለኛ ነው የምታደርጉት። እኔ አሁን ይሄው በቃው በእጄ አሁን በእጄ ስነካው እጄን ያቃጥለኛል ማለት ነው። ስለዚህ በቃው አሁን በቃው። እዚህ ጋር ሰሃን ትሪ አቅርቤያለሁ። እዚህ ጋር ይቀመጥ። ይሄን እርሾውን መነገራችን ላይ አብኩታችሁት ነው የምታድሩት። እኔ አሁን ቅድም ነው ከአንድ ሰዓት በፊት ነው ያቦካሁት። እንደዚህ ኩፍ ብሏል አሁን እና ይሄን ባለው እዚህ ጋር ማለት ነው። ዘይህ ብርድ ሲል በጣም ሲበርድ እነፋና ይሄ ጓጉለውን ከዛ ተነለዋለሁ ማለት ነው። አቦካዋለሁ። አብክቸው እንግዲህ ያሳያቸዋለሁ። ለሶስት ቀን ነው እንደ ኢትዮጵያ ጤፍ እንጀራ ነው የሚሆነው። ለሶስት ቀን ነው የማወቀው። ምሳሌ አሁን ይበርዳል። ከበረደ በኋላ በእርሾው አወካዋለሁ በወፍራሙ። ከዛ ደግሞ እንደ ነገ አንድ ቀን አድሮ ወይ ሙሉ አቀጥነዋለሁ ማለት ነው በቀዝቃዛ ውሃ። ከዛ መጋገር ነው፣ ኩፍ ሲል መጋገር። እነዚህ እያረኩኝ አባርደዋለሁ በጣም እንዲበርድ። ከዛ ቢያንስ ከአንድ ሶስት ሰዓት በኋላ ይበርዳል። በደንብ ይብረድ። ግን ትኩስ እንደሆነ እናንተ አታውቁ። አሁንም ይኸው ሌላም እያመስኩ ነው። ብዙ ነው የማምሰው። ዱቄት በነገራችን ላይ ብዙ ነው ያለው። መዲያም ቤት ችግር የለም በዱቄት በኩል። ሁሌም እንጀራ ነው እየጋገርን የምንበላው ማለት ነው። እና ያው እኔ የምጠቀመውን ምርጥ እንጀራ ሲወጣልኝ፣ እንደ ኢትዮጵያ ጤፍ እንጀራ ሲወጣልኝ በቃ ለእናንተ ለማሳየት ሞከርኩ ማለት ነው። እንደዛ ነው እንጂ አሁን ቆንጆ እንጀራ ባልጋግር አላሳያችሁም። እሺ ውድ ቤተሰቦቼ እንግዲህ ብርድ ብሎ እንደዚህ ከኪስ ከፌስታል ላይ አድርጌዋለሁ። እዚህ ጋር ደግሞ እርሾው እንደዚህ ጥልል ብሏል። ማታ ነው ያወካሁት። ማታ ነው እርሾውን የበጠበጥኩት። አዳሩን ቦክቶ አድሯል ማለት ነው። አሁን እንደዚህ እነፋዋለሁ ሳህን ላይ።
እንደዚህ ነፍቼ ጨርሻለሁ። ከዛ እርሾውን ጨምርበታለሁ። ከዛ ውሃ ከዛ ወቀዋለሁ። በቃ በወፍራሙ ነው የማወቀው። እሺ ውድ ቤተሰቦቼ እንደዚህ አብክቼ ሸፋፍ እንደዚህ እንትን ብየዋለሁ። ሸፋፍ ይሄው አብክቼዋለሁ በወፍራሙ ልክ እንደ ኢትዮጵያ ነጭ ጤፍ እንደ ጤፍ እንጀራ እንደምታወቁት እንደዛ አድርጋችሁ ነው የምታወቁት። ይሄው በወፍራሙ ማለት ነው። ሸፋፍ እንትን ብየዋለሁ። ከዛ ይሄ ኩፍ ሲል አቀጥነዋለሁ ማለት ነው በቀዝቃዛ ውሃ። በሙቅ ውሃ አይደለም እንደ ኢትዮጵያ ሙቅ ውሃ ነው የሚቀጠነው። እዚህ ግን ያለ ሙቅ ውሃ ነው የምታቀጥኑት ማለት ነው። ልዩነቱ ይሄ ነው። ያለ ሙቅ ውሃ ታቀጥኑታላችሁ። ከዛ የዚህ ሀገር ደግሞ ዱቄት ይታመሳል፣ የኢትዮጵያ አይታመስም። እንጀራው ግን አንድ ነው። ሁለቱም በጣም ነው የሚያምረው። ሞክሩት። እውነት ታመሰግኑኛላችሁ። በስደት ያላችሁ እንደዚህ እያደረጋችሁ እየጋገራችሁ መብላት ትችላላችሁ። እንጀራ አይናፍቃችሁም። እሺ ውድ ቤተሰቦቼ እንግዲህ ይሄው ኩፍ ብሏል አሁን ማለት ነው። ኩፍ ብሏል አሁን አቀጥነዋለሁ ማለት ነው። እንደዚህ ምርጥ ሆኖ ኩፍ ብሏል። አንድ ቀን ውሎ ትቼዋለሁ። ቦክቷል። አሁን ውሃ ጨምሬ አቀጥነዋለሁ በቀዝቃዛ ውሃ ማለት ነው። ሙቅ ውሃ አልጨምርም። እዛ ይሄን እንደዚህ እያቦካው አቀጥነዋለሁ በደንብ። ውድ ቤተሰቦቼ እንደምታዩት አሁን ቀጥኗል። እንደዛ አድርጌ ደግሞ ኩፍ ብሎ ረብ እስከሚል እጠብቀዋለሁ ማለት ነው። ትንሽዬ ውሃውን አሁን ነው በመጠኑ የምትጨምሩት። በኋላ ውሃ አትጨምሩም። አሁን በቃ ከዛ ይሄን ሸፋፍ ግጥም አድርጌ ከዛ አሁን ሸፋፍ ገጥሟለሁ።
በቃ እንደዚህ ብሎ ኮፍ ብሎ ረብ ሲል ጋግራለሁ ማለት ነው። አሁን ይሄ የፍርኖ ዱቄት እንጀራ ይመስላል፣ የነጭ ዱቄት እንጀራ ይመስላል። ምንም አይመስልም። በቃ ያው የኢትዮጵያ እንጀራ ነው የሚመስለው፣ ነጭ ጤፍ እንጀራ እንደምታዩት። በቃ ውስጡን ራሱ ህይወት፣ ቂጡን ራሱ ህይወት። እውነት ይሄው ቂጡ ማለት ነው። ወዙ ግጥም ነው የሚለው አያችሁ። እኔ ገርሞኛል የእውነት እንደዚህ እስከ ዛሬ ድረስ ቀርቶብኛል ነው ያልኩት። እኔ ጋግሬ አላውቅም ነበር።